ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ከትግራይ ክልል ዕዳጋ ሐሙስ መልእክታቸው የደረሰን አንድ አባት የትግራይ ሕዝብ ህወሓትን እንደገረድ ተገርዶት ሲያበቃ አሁን ላይ ግን ተከድቷል ሲሉ ተናገሩ። ሙሉ መልእክታቸውን ይዘን ቀርበናል። ሳውዲ አረቢያ ኤርትራን ያስደነገጠ ተግባር ፈጽማለች። ምን የሚለውን እንመለስበታለን። ሚስቱን በእሳት አያይዞ የሮጠው ባል መጨረሻ መሃል ዜና የሚላቸዋል። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን ያካሄደ መሆኑን ሲገልጽ የሐማስ ጤና ሚኒስቴር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸውን ገልጸዋል። ክቡራን ተመልካቾቻችን በመሃል ዜናችን እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ በባህር ዳር ከተማ አስተዳደር በግንባታ ላይ የነበሩ 14 ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ በመታገዝ ወደ ማምረት መሸጋገራቸውን የአስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በመምሪያው የኢንዱስትሪ ልማት ቡድን መሪ አቶ አቢል ኢሳያስ ለኢትዮጵያ ዜና አገልግሎት እንደገለጹት ወደ ማምረት የተሸጋገሩት ኢንዱስትሪዎች ከ592 ሚሊዮን ብር በላይ ካፒታል ያስመዘገቡ ናቸው። ኢንዱስትሪዎቹ በኬሚካል፣ በሳሙና፣ በበቆሎ ስታርች፣ በፓስታ፣ በጨርቃ ጨርቅና አልባሳት፣ በእብነበረድ፣ በብረታ ብረትና በመኪና ፊልትሮ ማምረት ስራ ላይ የተሰማሩ ናቸው ብለዋል። ባለድርሻ ተቋማትም በኢትዮጵያ ታምርት ንቅናቄ በመመራት የመብራት፣ የውሃ፣ የመንገድና ሌሎች መሰረተ ልማቶችን በማሟላታቸው ኢንዱስትሪዎቹ ፈጥነው ወደ ማምረት እንዲሸጋገሩ ማስቻሉን ገልጸዋል። ኢንዱስትሪዎቹ ለ747 ዜጎች ቋሚ የስራ ዕድል መፍጠራቸውን ጠቁመው ግንባታቸውን ያጠናቀቁ 10 ኢንዱስትሪዎችን በመደገፍ ወደ ማምረት ለማሸጋገር እየተሰራ ይገኛል ብለዋል። በከተማ አስተዳደሩ የዩኒክ ፓስታና ማካሮኒ ፋብሪካ ስራ አስኪያጅ አቶ ጌቱ ያዩ በተደረገላቸው ድጋፍ ፋብሪካውን ወደ ማምረት ስራ እንዲገባ ማድረጋቸውን ገልጿል። አሁን ላይ ፋብሪካው በቀን እስከ 150 ኩንታል ፓስታ እያመረተ ለገበያ እያቀረበ መሆኑን ገልጸው በሙሉ አቅሙ ወደ ማምረት ሲሸጋገር ወደ 400 ኩንታል የማሳደግ አቅም እንዳለውም ተናግሯል። የከተማ አስተዳደሩ የመብራት፣ የውሃና የመንገድ መሰረተ ልማት እንዲሟላ አስፈላጊውን ድጋፍ ማድረጉን ጠቅሰው ለ122 ሰራተኞችም ቋሚ የስራ ዕድል መፈጠሩን አስታውሰዋል። በከተማ አስተዳደሩ እስካሁን 342 አነስተኛ፣ መካከለኛና ከፍተኛ አምራች ኢንዱስትሪዎች በማምረት ላይ እንደሚገኙ ከመምሪያው የተገኘው መረጃ አመላክተዋል። የአፋርና የሶማሌ ክልል ርዕሳነ መስተዳድሮች እንዲሁም የፌዴራል መንግስት ከፍተኛ የስራ ኃላፊዎች በሰመራ ከተማ የልማት ስራዎችን ጎበኙ። የአፋር ክልል ርዕሰ መስተዳድር አወል አርባ፣ የሶማሌ ክልል ርዕሰ መስተዳድር ሙስጠፊ መሐመድ፣ የሰላም ሚኒስትሩ መሐመድ ኢድሪስን ጨምሮ ሌሎች የክልልና የፌዴራል መንግስት ከፍተኛ የስራ ኃላፊዎች በጉብኝቱ ተሳትፏል። ከፍተኛ የስራ ኃላፊዎቹ በጉብኝታቸው በሰመራ ከተማ እየተገነባ የሚገኝ የዳቦ ፋብሪካ እንዲሁም የጨው ማቀነባበሪያ ፋብሪካዎችና የከተማው የኮሪደር ልማት እንቅስቃሴን ተመልክቷል። ትናንት ምሽት የአፋርና የሶማሌ ህዝቦችን አብሮነትና ትስስር ማጠናከርን ዓላማ ያደረገ የጋራ ኢፍጣር መርሃ ግብር በሰመራ ከተማ መካሄዱ ይታወሳል። በህዝብና በጭነት አገልግሎት የተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ሰነድ የተዘጋጀ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታው አቶ በርኦ ሐሰን ገለጹ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው አቶ በርኦ ሐሰን የብቃት ምዘናውን ከበለጸገው ኤስዲሲ ከተሰኘው ተቋም አመራሮች ጋር ተወያይተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እያደረገ ነው። ሚኒስትር ዴኤታው የትራፊክ አደጋን ተከላክሎ በማሽከርከር በሰውና በንብረት ላይ የሚደርሰውን ውድመት ለመከላከል ለሚደረገው ርብርብ ከሰነዶች ዝግጅት ባሻገር ወደ ተግባር ሲገባ ስራሩን ተፈጻሚ ለማድረግ ከሚመለከታቸው አካላት ጋር በቀጣይ ውይይት እንደሚደረግም ገልጸዋል። የብቃት ምዘናው በየደረጃው ተከፋፍሎ ይሰጣል። በመጀመሪያ ዙር የሀገር አቋራጭ አውቶቡሶችንና የድንበር ተሻጋሪ ጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ዝግጅት መጠናቀቁን ከሚኒስቴሩ የተገኘው መረጃ አመላክተዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት ሀገር አቀፍ የመገናኛ ብዙሃን ባለሙያዎች ምዝገባና የብቃት ማረጋገጫ ለመስጠት የሚያስችል መመሪያ እያዘጋጀ መሆኑን አስታወቀም። የኢትዮጵያ መገናኛ ብዙሃን ምክር ቤት በኢትዮጵያ የጋዜጠኞች ምዝገባ የብቃት ማረጋገጫና ብሔራዊ የሚዲያ ሽልማትና እውቅና ላይ ያተኮረ አውደ ጥናት እያካሄደ ነው። በመድረኩ የምክር ቤቱ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አማራ አረጋዊን ጨምሮ የመገናኛ ብዙሃን ባለሙያዎችና ባለድርሻ አካላት ተገኝተዋል። አቶ አማራ አረጋዊ በዚህ ወቅት እንደገለጹት የሙያ ማንነት ምዝገባና ማረጋገጫው የሚዲያ ባለሙያዎች መረጃ እንዲያገኙ፣ ዜና እንዲዘግቡና ደህንነቱ በተጠበቀ ሁኔታ እንዲሰሩ ለማድረግ ወሳኝ ሚና ይጫወታል።
የባለሙያዎችን ታማኝነት ከማጎልበት ባለፈ በዘርፉ ስነ ምግባርን በተከተለ መንገድ እንዲሰሩ የሚያደርግ ነው ብሏል። የጋዜጠኛውን ደህንነት ለመጠበቅ ከጥቃት ለመከላከልና ስራውን በነጻነት ላይ ያለ ጫና እንዲሰራ ለማስቻል ያግዛሉ ሲሉም አመላክቷል። የኢትዮጵያ ብሔራዊ ሽልማት በዘርፉ አንቱታን ላተረፉ ባለሙያዎች በግልጽ በተቀመጡ መስፈርቶችና መመዘኛ የሚሰጥ መሆኑንም ተናግረዋል። የሳውዲ መንግስት ለማህበራዊ ችግር ተገላጭ ለሆኑ ኢትዮጵያውያን የሚውል 50 ቶን ቴምር አበረከተ። የቴምር ርክክቡን የተካሄደው የሴቶችና ማህበራዊ ጉዳይ ሚኒስትርና የውጭ ጉዳይ ሚኒስትር ከፍተኛ የሥራ ኃላፊዎች በተገኙበት ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር ከተለያዩ አጋር ድርጅቶች ጋር በመተባበር ሀብት በማሰባሰብ ማህበራዊ ድጋፍ ለሚሹ ወገኖች ተደራሽ የማድረግ ስራ እየሰራ መሆኑን በሚኒስቴሩ የማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያሊ ገልጸዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ በኩላቸው የሳውዲ መንግስት ላደረገው ድጋፍ ምስጋና አቅርበው ድጋፉ የሁለቱን አገራት ግንኙነት የሚያጠናክር መሆኑን መግለጻቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ አመላክተዋል። በኢትዮጵያ ባህር ኃይል ኤፍኤስኤስ በተባለች የጦር መርከብ ላይ ከ1977 እስከ 1983 ዓ.ም የመንግስት ለውጥ ድረስ ሲያገለግሉ የቆዩት ፒቲ ኦፊሰር ሳሙኤል አረጋ ገብረ ማርያም የባህር በር ጥያቄ የኢትዮጵያ ሀገራዊ ደህንነትን የማስጠበቅ ጉዳይ ጭምር ነው ይላሉ። ፒቲ ኦፊሰር ሳሙኤል ለኢቢዲ በሰጡት ማብራሪያ የባህር በር ባለቤትነት ዘርፈ ብዙ ጠቀሜታዎች አሉት። ብዙ ጊዜ ሲነሳ የምንሰማው የኢኮኖሚ ተጠቃሚነት ነው። ኢትዮጵያ የባህር በር ባለቤት ብትሆን የደህንነት ዋስትና ያላት ሀገር እንድትሆንም ወሳኝ ሚና ይጫወታል ብሏል። አንድ ሀገር የትኛውም አይነት የወደብ አማራጭ ቢኖረው ልክ በራሱ እንደሚተዳደር የባህር በር ወይም ወደብ ያህል ደህንነቱና ምስጢራዊነቱ የተጠበቀ አገልግሎት ሊያገኝ አይችልም። የራሴ ባህር በር ካለ የሚወጣውም የሚገባውም ነገር ደህንነቱም ሆነ ምስጢራዊነቱ ሌላ ወገን ሊተላለፍ አይችልም ሲሉም ተደምጧል። በአሁኑ ወቅት ወደ ሀገር ቤት የሚገቡ እቃዎችም ይሁኑ ወደ ውጭ የሚላኩትን በቀጥታም ይሁን በተዘዋዋሪ የሌሎች ሀገራት ይሁንታንና ፍተሻን የሚያልፍ መሆናቸውን ይናገራሉ። ይህም ሊጠበቁ የሚገባቸው ምስጢሮችን በማውጣት ህዝብንና ሀገርን ለአደጋ የሚያጋልጥ ይሆናል። እንደ ኢትዮጵያ ከፍተኛ የህዝብ ብዛት ያላት የፍላጎት ማደግ ባለበት ሀገር የሚያስከትለው ጉዳት የከፋ ይሆናል ብሏል። በመሆኑም ኢትዮጵያ ከ30 ዓመት በፊት እንደነበረችው ሁሉ አስፈላጊውንና ተገቢውን ሰላማዊና ዲፕሎማሲያዊ በሆነ መንገድ በመጠቀም የባህር በር ባለቤት እንድትሆን መስራት እንደሚጠበቅ ገልጸዋል። የባህር በር ጥያቄ መነሳት አዲስ የሚሆንባቸው ዜጎች እንዳሉ ያየን ነው ያሉት ፒት ኦፊሰር ሳሙኤል ይህ ሆን ተብሎ ትውልዱ ላይ ሲሰራበት የቆየ የማዘናጊያ አስተሳሰብ እንደሆነ ተናግሯል። የአሁኑ ትውልድ ዓለም አቀፍ ህጎችን በመጠቀምና በዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ ኢትዮጵያን የባህር በር ባለቤት ሊያደርግ የሚችልበት እድል እንዳለም አመላክተዋል። በተያያዘ በፍጥነት እያደገ የሚገኘውን የገቢና ወጪ ንግድ ለማሳለጥ የወደብ አማራጮችን ማስፋት የህልውና ጉዳይ መሆኑን የባለሀብቶችና የከባድ መኪና አሽከርካሪዎች ማህበራት ገለጹ። አብዛኛው የሀገሪቱ የገቢና ወጪ ንግድ በጅቡቲ ወደብ ብቻ ጥገኛ በመሆኑ ዘርፉን ከማሳለጥ አኳያ ችግሮች መኖራቸውን ማህበራቱ ጠቁመዋል። በዚህም አማራጭ ወደብ በበቂ ሁኔታ ለመኖሩ ከዕቃ መጓጓዝ ፍጥነትና ከዋጋ አንጻር ክፍተቶች እንዲፈጠሩ ማድረጉን አንስተዋል። ኢትዮጵያ በፍጥነት እያደገች እንደመሆኑ መንግስት አማራጭ ወደቦችን ለማግኘት የጀመረውን ጥረት ተገቢና ትልቅ እርምጃ መሆኑን ገልጸው ተጠናክሮ መቀጠል እንዳለበት አስገንዝበዋል። ሀገሪቱ በተለያዩ አቅጣጫ ወደብ ስታገኝ የወጪና ገቢ ንግዱን የበለጠ ለማሳለጥና ተወዳዳሪነትን ማስፋት ፋይዳው የጎላ መሆኑን ለኢትዮጵያ ዜና አገልግሎት ገልጿል። በመሆኑም የህልውና ጉዳይ የሆነው አማራጭ ወደብ የማስፋት ስራ እንዲሳካ ባለሀብቶችና የሚመለከታቸው አካላት ሚናቸውን እንዲወጡ ጠይቀዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ያሰለጠናቸውን የሰላም አስከባሪ ሰራዊት አባላት አስመረቀም። ወደ ደቡብ ሱዳን ጁባ የሚሰማሩት የ20ኛና 21ኛ ሞተራይዝድ የኢትዮጵያ ሰላም አስከባሪ ሻለቃ አባላት ዛሬ ተመርቀዋል። በዚህ ምረቃ ስነ ስርዓት ላይ በክብር እንግድነት ተገኝተው የመረቁት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ቢቼ ሰራዊታችን አሁናዊ ዓለም አቀፍ የጦርነት ባህርን የመረዳት ዘመኑ የሚጠይቀውን የውጊያ ቴክኖሎጂ መላበሱን አነስተዋል። በዓለም አቀፍ የሰላም ማስከበር ተልዕኮ ያለው ተፎካካሪነት ያደገ በመምጣቱ እኛም ሰው ተኮር መርህን በማስቀደም በሁሉም ዘርፍ ተመራጭ የሰላም ኃይል እየገነባን ነው ሲሉ ተናግረዋል። ሌተናል ጀነራል ደስታ ቢቼ ሰላም ለሰው ልጅ ብቻ ሳይሆን ለፍጥረታት ሁሉ የሚያስፈልግ ጉዳይ በመሆኑ ዘማች የሰራዊት አባላትም ይህንን በመገንዘብ ለወንድም አፍሪካውያን ሕዝብ ተገቢውን ከለላ በማድረግ ኢትዮጵያዊነታችንን በዓለም አደባባይ ከፍ ማድረግ ይጠበቅባቸዋል ብለዋል። የመከላከያ ሰላም ማስከበር ማሰልጠኛ ማዕከል አዛዥ ሜጀር ጀነራል አዳምነህ መንግስቴ ተመራቂ የሰላም አስከባሪ ሰራዊት አባላት የምንታወቅበትን ህዝባዊ ባህሪና አንድነት በመጠበቅ ተልዕኳቸውን በውጤታማነት መፈጸም ይገባቸዋል ብለዋል።
የስልጠናውን ሪፖርት ያቀረቡት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፋሳ ኢትዮጵያ ለዓለም ሰላም መረጋገጥ በመስዋዕትነት የታጀበ ዋጋ መክፈሏን ገልጸው ሰልጣኞች በቆይታቸው ግዳጃቸውን በብቃት መወጣት የሚያስችላቸውን ትምህርት በንድፈ ሐሳብና በተልዕኮ ተኮር ስልጠና ቀንና ሌሊት መውሰዳቸውን ተናግረዋል። ከዚሁ ከመከላከያ ዜና ሳንወጣ የምስራቅ እዝ መገናኛ ኢንፎርሜሽን መምሪያ የሰራዊቱን ግዳጅ የተሳለጠ እንዲሆን 24/7 ከእዝ ከኮርና ከመከላከያ ጋር ሚስጥራዊነቱ የጠበቀ ግንኙነት በማድረግ ሰራዊቱና አመራሩ ተሳስረው ተልዕኳቸውን በውጤት እንዲወጡ ትልቁን ድርሻ እየተወጣ እንደሆነ ተገለጸ። የምስራቅ እዝ መገናኛ ግንኙነት አስተባባሪ ሻለቃ ፍቃዱ አየለ በአማራ ክልል ያለውን ጽንፈኛ ኃይል በመደምሰስ የመገናኛ ክፍሉ ከሬጅመንት ከክፍለ ጦር ከኮርና ከመከላከያ ጋር በመተሳሰር የሰራዊቱን ስምሪት ሌት ተቀን ክትትል በማድረግ መልእክቶችን ለሚመለከተው አካል በሰዓቱ እንዲደርስ በማድረግ አመርቂ ግዳጆችን ተወጥተናል ብሏል። ቴክኖሎጂ ያፈራቸውን አዳዲስ የግንኙነት ማትሪያሎችን ማያተኞችን እንዲያውቋቸው ለማድረግ አጫጭር የአቅም ማጎልበቻ ስልጠናዎች መስጠታቸውን የገለጹት ሻለቃ ፍቃዱ አዲሱን ቴክኖሎጂ ወደ ስራ ማስገባት የተጠናከረ ግንኙነት እንዲኖረን ያስችለናል ሲሉ ተናግሯል። ከታች እስከ ላይ ያለው የመገናኛ ሙያተኛ የእርስ በርስ ግንኙነትን በማጠናከር የታጠቅናቸውን ማትሪያሎች ደህንነት በመጠበቅ ክፍሎችን የ24 ሰዓት ትስስር በመፍጠር ተልዕኳችንን በውጤት እየተወጣን ነው ያለው ደግሞ የምስራቅ እዝ የመገናኛ ሙያተኞች ሞቶ አለቃ መንገሻ ኑርዬ ናቸው። ኦሮሚያ ክልል ለ2017-2018 የምርት ዘመን 11.4 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ እንደሚቀርብ የክልሉ ህብረት ስራ ማህበር ኤጀንሲ አስታወቀ። ኤጀንሲው ኃላፊ ጀማል ከድር የምርት ዘመኑን የአፈር ማዳበሪያ ስርጭት አስመልክቶ በሰጡት መግለጫ በበጀት ዓመቱ 10.5 ሚሊዮን ኩንታል ማዳበሪያ ወደ ክልሉ እንደሚገባ ገልጸዋል። ካለፈው ዓመት የተሸጋገረውን 900,000 ኩንታል ጨምሮ ለምርት ዘመኑ በአጠቃላይ 11.4 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ የሚቀርብ መሆኑን አብራርተዋል። በምርት ዘመኑ የሚቀርበው ማዳበሪያ ካለፈው ዓመት ጋር ሲነጻጸር የ2.3 ሚሊዮን ኩንታል ብልጫ እንዳለውም ገልጿል። እስካሁን 4.1 ሚሊዮን ኩንታል የአፈር ማዳበሪያ ወደ ክልሉ መግባቱን ጠቅሰው 310,000 ኩንታል ለአርሶ አደሩ መሰራጨቱን ጠቁሟል። ዩሪያና ዳፕ የተሰኙት የአፈር ማዳበሪያ አይነቶች እየቀረቡ እንደሆነ የገለጹት ኃላፊው የክልሉ መንግስት ከ32.2 ቢሊዮን ብር በላይ ለማዳበሪያ ግዢ ድጎማ አድርጓል ብሏል። በክልሉ የአፈር ማዳበሪያ ስርጭት በዲጂታል የታገዘ መሆኑን አንስተው ስርጭቱ በህብረት ስራው ዩኒዮኖች በኩል የሚከናወን መሆኑንም አመላክቷል። የኔትወርክ ችግር ባለባቸው አካባቢዎች አርሶ አደሩ ክፍያውን በባንክ በኩል መፈጸም ይችላልም ነው ያሉት። በትግራይ ክልል ያለው ውጥረት አሁንም እንደቀጠለ ከስፍራው የደረሱ መረጃዎች አመላክቷል። አለመግባባቱ ቀጥሎ በሶስት ኃይሎች ማለትም በህወሓት አንጃ በጊዜያዊ አስተዳደሩና በታደሰ ወረደ መካከል ሆኖ ችግሩ ከድጡ ወደ ማጡ እየሆነ እንደሆነ ነው የተነገረው። ከትግራይ መልእክታቸው የደረሰን አንድ አባት እንደሚሉት የትግራይ ህዝብ ህወሓትን እንደ ግረድ ተገርዶት ሲያበቃ አሁን ላይ ግን ተከድቷል ብሏል። እኛ በእናንተ ምክንያት ሰላም ከማጣታችን ባለፈ የኑሮ ውድነቱ አናታችን ላይ ወጥቷል። እናንተ የዘረፋችሁት አላችሁ እናውቃለን፣ እኛ ግን የለንም፣ እባካችሁን ተውን ብሏል። እንዴት አንድ ትውልድ አስጨርሳችሁ ድጋሚ ሌላ ጦርነት የምትነሱት ምን ብትሆኑ ነው? ከሰው ባህሪ የወጣችሁትስ ሲሉ ምሬታቸውን ገልጸዋል። ረንዶ ምንድነው የበደልናችሁ? ያዘዛችሁን ከማድረግ ውጭ ምን አደረግን? እባካችሁን ተውን፣ እኔ ልጆችን ጨርሼ ድጋሚ ሌሎች ልታጠፉ አልፈቅድላችሁም ሲሉም ተናግረዋል። በትግርኛ ያስተላለፉት መልእክት እንደሚከተለው ይቀርባል። ፍሉይ በጣም ዘህዝብ አታ ታይገርኩም ዘህዝብ አይታሽከረኩም እንዲሁ አይታዘዘኩም እንዲሁ አታ ድሌትኩም ከም ድሌትኩም አይጎርኩም እንዲሁም ዘህዝብ ታይገርኩም ለህዝብ ጣፍ ለሌይቲ 2000 ነው ወስረት ተሐድሮላ زيتي لليتي 300-400 ناصري حدروا له بونكم شغط كلكم بانك طرحاني قال يالله اسب فرعي بانك كله يوصل له هاي غيرو زهزي هاي غيركم اتاني شتي تحسبوا لنديكم متى هو ساعتكم ايصقمكم اني دليكم يكم معات ገንዘብ نيكم معات دليتكم تقولوا دليتكم تقولوا ምናልባት ወገ ተመጽያ ሐሳትኩም አይትሞቱን ትዝወሮ ህዝቢ ይغጭብጫ ዘይታ ሐድጉና ብስሩ አታ ማሐሩ እንደዚህ ታይገርኩ አታ በዛትኩም አታም ለምነኩም በከመ ይኹም ትልሞን ይለው ዋ አና ብስሩ ክምተይ መጸኒ ወላ خرتم ይወርዋ ይብለኩም ለኹ አና ክምት ብስሩ ዋ ደቀይ አትፊስ ካልኦት ደቀይኩም ከአንደገና ተገፍዎ ደልሁም ሓደ ወለደስ ያ ይቅጠፈሎ
حدا ولدو ناي تقراي ملوس كتف كوسن زي الوسن جنرال له حدا ولدو طفلو تاي تاعتو ولدو طفيس تاعو كترو اتا غدفنا بيزاتكم غدفنا اتا حزبي يمرغر له حدغو اتا حزبي طم له حدغو اتا حزبي لارينا نخديو له اتا حزبي ጨንቆሎ تا غدفو ززبي اتا افو صيغي زارب سلالفرحيو سلالفرحيو بركالاي زغدد كزارب دلسب معاتني معات بسلو بتعمي بيسوني حزبي اتا غدفو يزاتكم غدفو يزات በትግራይ ክልል በህወሓት አንጃውና ጊዜያዊ አስተዳደር መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፍነው ሳምንት በደብረጽዮን ገብረሚካኤል የሚመራው ወገን በታጠቁ ኃይሎች በመታገዝ አስተዳደር ተቋማትን መቆጣጠሩ ሲገለጽ ቆይቷል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደሩ ሲሉ ጠይቀዋል። በዚሁ ዝግብ መካከል የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ሲልም ለመጀመሪያ ጊዜ ከሷል። የሁለቱ ወገኖች መካከል ያለው ውጥረት እንዳለው ሆኖ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለው ስጋትም እንዳጃበበ ነው። ቢቢሲ የሁለቱ ወገኖች ክፍፍል ወዴት ሊያመራ ይችላል ከፌደራል መንግስት በኩል ጣልቃ የመግባት የሚፈታ ችግር ነው በሚሉና ሌሎችም ተያያዥ ጉዳዮች ዙሪያ የፖለቲካ ተንታኝ ዶክተር አደም ካሴ አስተያየት ጠይቋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባለፈው ሳምንት ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ወቅት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆነ የውጭ ኃይሎች ጋር ግንኙነትና ትብብር አለው ሲሉ ተደምጧል። ሚኒስትሩ ይህንንና ሌሎችም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር ደብረጽዮን የሚመራው የህወሓት ወገን ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸውም አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው ሲሉ መክሰሳቸው ይታወሳል። በደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ የባለፈው ሳምንት የመጀመሪያ እንደሆነም ይታወቃል። የውጭ ጉዳይ ሚኒስትሩ ጌዲዮን መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመላክተው አንጃው የህወሓት ክንፍ ጊዜያዊውን መንግስት በግልጽ ኃይል ተጠቅሞ ለመዳድ እየሞከረ ነው ብለዋል። አሁን ባለው ሁኔታ የፌደራል መንግስት ስለሚኖረው ሚና የተጠየቁት የፖለቲካ ተንታኙ ዶክተር አደም አሁን ባለው ሁኔታ ወደ ድርድር ይገባሉ ብለው እንደማያምኑ አክለዋል። የፓርቲና የመንግስት መሪ የተለያየ የሚሆንበት አሰራር በክልሉ ፖለቲካ ባህል ያልተለመደ መሆኑን እንደ አንድ ምክንያት የፖለቲካ ተንታኙ ይጠቅሳሉ። ከፕሪቶሪያ ስምምነት ወዲህ የፓርቲና የመንግስት መሪ የተለያዩ በነበረው የትግራይ ብቻ ነው። ይህንን በክልሉ አልተለመደም። በሁለቱ መካከል የሚኖሩ የሐሳብ መለያየት፣ አለመስማማት፣ አለመዋደድ ወይም የግል ጸብም ከፍተኛ ችግር ያመጣል ይላሉ። በህወሓት መሪና በመንግስት መሪ መካከል ልዩነት ካለ አሁንም ችግር መምጣቱ አይቀርም። ምክንያቱም እንደ ፖለቲካ ባህል ያለመድነው ነው ሲሉም ተደምጠዋል። ጊዜያዊ አስተዳደሩ እስከ ምርጫ ድረስ የሚቆይ ከሆነ የፓርቲውና የመንግስት አስተዳዳሪው አንድ ቢሆኑ የተሻለ እንደሚሆንም ተንታኙ መክረዋል። በምስራቃዊ ጀርመን የሚኖረው የ46 ዓመት ጎልማሳ መላው የሀገሬውን ዜጋ ያስደነገጠ ነገር ፈጽሟል። ግለሰቡ ከሚስቱ ጋር በምስራቅ ጀርመን ስር ባለችውና ጌራ በተሰኘችው ከተማ በአነስተኛ ባቡር እየተጓዘ ነበር። ይሁንና ለጊዜው ምንነቱ ባልታወቀ ምክንያት ከጎኑ የነበረችውን ሚስቱ በእሳት አያይዞ ለማምለጥ መሞከሩን ዶይቼ ቬለ ዘግቧል። ለዘገባው ከሆነ የባቡሩ ካፕቴን በእሳት የተያያዘችውን ሴት ከእሳት አደጋው በማዳን የከፋ ጉዳት እንዳይደርስባት አድርጓል። የሀገሪቱ የአስቸኳይ ጊዜ ቡድን በእሳት የተጎዳችውን ሴት የተሻለ ሕክምና እንድታገኝ በአውሮፕላን በማሳፈር ወደ ሆስፒታል እንደወሰዳት ተገልጿል። ፖሊስ ይህን ወንጀል ፈጽሟል በሚል የጠረጠረው ሰው ሲፈልግ ነበር የተባለ ሲሆን ተፈላጊው ሰው እጁን ሰጥቷል ተብሏል። የፖሊስ ምርመራ የቀጠለ ሲሆን እስካሁን ባልየው ሚስቱን በእሳት ለማያያዝ በምን ምክንያት እንደወሰነ አልታወቀም። በእሳት አደጋ የተጎዳችው ሚስትም ለህይወት ዘመን ሕክምና ክትትል ታደርጋለች የተባለ ሲሆን ባልየው የሚስቱንና በባቡሩ ላይ የነበሩ ተሳፋሪዎችን ደህንነት አደጋ ላይ በመጣል ከባድ ወንጀል ክስ ተመስርቶበታል። በባቡሩ ላይ የነበረ ሌላ ተሳፋሪ አደጋ መድረሱን ባያሳውቅ ኖሮ በሁሉም ተሳፋሪዎች ላይ የከፋ አደጋ ሊደርስ ይችል ነበርም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የየመን ሁቲዎች በዓለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸውን የሚቀጥሉ ከሆነ ኢራን የከፋ እርምጃ እንደሚጠብቃት አስጠነቀቁ።
የኢራን አመራር በሁቲዎች ለሚተኮሰው እያንዳንዱ ሚሳኤል ኃላፊነቱን መውሰድ አለበት ብሏል። በኢራን የሚደገፉት አማጽያኑ በሁለት ቀናት ብቻ 3 ጊዜ የአሜሪካን አውሮፕላን ጫኝ መርከብ ላይ ጥቃት መሰንዘራቸው ተናግሯል። እሁድ ዕለት አሜሪካ በየመን ከባድ የአየር ድብደባ ከፈጸመች በኋላ የሁቲ አማጽያን የአሜሪካ አየር ኃይል ንብረት የሆነውንና በቀይ ባህር ላይ የሚገኘውን አውሮፕላን ጫኝ መርከብ ላይ ጥቃት ሰንዝረዋል። ፔንታጎን ትራምፕ ወደ ስልጣን ከመጡ በኋላ በመካከለኛው ምስራቅ የተደረገ ትልቁ የአየር ጥቃት ባለው የአየር ጥቃት ከቀዳሚ ጀምሮ በየመን 30 ኢላማዎችን መደብደቡ ገልጿል። ትራምፕ ሰኞ ዕለት በትሩዝ የማህበራዊ ሚዲያ ልጥፋቸው ላይ ከአሁን ጀምሮ ከሁቲዎች የሚተኮሰው እያንዳንዱ ሚሳኤል ከኢራን ጦርና አመራር የተተኮሰ እንደሆነ አድርገን ነው የምናየው ብሏል። እናም ኢራን ተጠያቂ ትሆናለች፣ ምላሹንም ይቀበላሉ፣ ምላሹም አስከፊ ይሆናል ብለዋል። የአሜሪካው ፕሬዝዳንት ኢራንን ለቡድኑ የገንዘብ የጦር መሳሪያና የመረጃ ድጋፍ ታደርጋለች በማለት ቢከሷትም ቴህራን ግን አስተባብላለች። የኢራን የተባበሩት መንግስታት ድርጅት ልዑክ ሰኞ ዕለት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፉት ደብዳቤ መንግስታት ድርጅት በየመን ላይ የጣለውን የጦር መሳሪያ ማዕቀብ የጣሰ መሆኑን በመግለጽ አገራቸው በቀጠናው ውስጥ ምንም አይነት አለመረጋጋትን የሚፈጥር ተግባር እንደሌላት ገልጿል። አምባሳደር አሚር ሰኢድ ኢራን የዩናይትድ ስቴትስ በኢራን ላይ መሰረተ ቢስ ክስ ሰንዝራለች ሲሉ ማጣጣላቸውን ሮይተርስ የዜና ወኪል ዘግቧል። የፔንታጎን ባለስልጣናት ሰኞ ዕለት በሰጡት አጭር መግለጫ አሜሪካ በየመን ላይ የደረሰችው ጥቃት በቀድሞ ፕሬዚዳንት ጆ ባይደን ከተፈቀደው ጥቃት በተለየ ሰፊ ኢላማ ላይ ያነጣጠረ ነው ብሏል። ሌተናል ጀነራል አሌክስ ግሪንኪዊች እንደተናገሩት የሁቲ ሰው አልባ አውሮፕላኖች ባለሙያዎች በኢላማው ውስጥ ከተካተቱት መካከል ናቸው። አክለውም በሰላማዊ ሰዎች ላይ ጉዳት ስለመድረሱ ምንም አይነት ተጨባጭ መረጃ የለም ብለዋል። ዋሽንግተን በበኩሏ ከሟቾች መካከል አንዳንድ ቁልፍ የሁቲ ሰዎች እንደሚገኙበት ትናገራለች። ቡድኑ በዚህ ጉዳይ ላይ ምንም አይነት ማረጋገጫ አልሰጠም። የፔንታጎን ቃል አቀባይ ሴን ፓሬሌን ዩናይትድ ስቴትስ በሀገሪቱ የስርዓት ለውጥ አትፈልግም ብለዋል። አክለውም ይህ ዘመቻ ጥቃት የመፈጸም አቅማቸውን ለመቀነስና በቀጠናው የመርከብ መስመሮችን ክፍት ለማድረግ እንዲሁም ሀገራችን ለመጠበቅ የሚደረግ ነው ብሏል። እሁድ ጠዋት ሁቲዎች በቀይ ባህር ላይ የምትገኘው የዩኤስኤስ ሃሪ ኤስ ትሩማን የተሰኘች የአሜሪካ አውሮፕላን ጫኝ መርከብ ላይ ያነጣጠረ ሰው አልባ አውሮፕላኖችንና ሚሳኤሎችን አስወንጭፈዋል። የአሜሪካ ተዋጊ አውሮፕላኖች ወደ 11 የሚጠጉ ሰው አልባ አውሮፕላኖችን መጥተው መጣላቸውን አንድ የሀገሪቱ ባለስልጣን ለቢቢሲ የአሜሪካ አጋር ሲቢኤስ ተናግረዋል። ባለስልጣኑ አክለውም ሁቲዎች ከዩኤስኤስ ሃሪ ኤስ ትሩማን አጭር ርቀት ላይ የወደቀ ባሊስቲክ ሚሳኤል አስወንጨፈው እንደነበር ገልጿል። ቢቢሲ አማጺ ቡድኑ አድርሻዋለሁ ስላለው ሌላ ጥቃት ፔንታጎን የጠየቀ ቢሆንም እስካሁን ምላሽ አላገኘም። ሰኞ ዕለት የፔንታጎን ባለስልጣን የሁቲ አማጽያን መርከብ ላይ ያነጣጠረ ሚሳኤል ቢተኩሱም ከኢላማው 160 ኪሎ ሜትር ርቆ መውደቁን ተናግረው ውጤታማ አልነበርም ሲሉ አስተባብለዋል። ሁቲዎች በየመን አልጁፍ እና ሁዳይዳ አካባቢዎች አሜሪካ በፈጸመችው የአየር ጥቃት 5 ህጻናትን ጨምሮ 53 ሰዎች መገደላቸውን አስታውቀዋል። ቢቢሲ ሟቾቹን ቁጥር ከገለልተኛ ወገን ማረጋገጥ እንዳልቻለ ገልጿል። አሜሪካ ቅዳሜና እሁድ በቡድኑ ላይ ተጨማሪ የአየር ላይ ድብደባ ፈጽማለች። ሁቲዎች እስራኤል በጋዛ ላይ የጣለችውን እገዳ እስክታነሳ ድረስ በቀይ ባህር ላይ በሚጓጓዙ መርከቦች ላይ ማነጣጠራቸውን እንደሚቀጥሉ ተናግረዋል። ሁቲዎች በእስራኤልና ሐማስ መካከል በሚደረገው ጦርነት ፍልስጤማውያን በመደገፍ የቆሙ መሆናቸውን የሚገልጹ ሲሆን ምንም እንኳን እውነት ባይሆንም ኢላማ የሚያደርጉትን ከእስራኤል ከአሜሪካ ወይም ከእንግሊዝ ጋር የተገናኙ መርከቦችን ብቻ መሆኑን ይናገራሉ። እስራኤልን እንደ ጠላት የሚቆጥረውና በኢራን የሚደገፈው አማጺ ቡድኑ ሰንዓና የየመንን ሰሜናዊ ምዕራብ ይቆጣጠራል። አማጺ ቡድኑ ዓለም አቀፍ እውቅና ያለው የሀገሪቱ መንግስት አይደለም ተብሏል በዘገባው። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን ያካሄደ መሆኑን ሲገልጽ የሐማስ ጤና ሚኒስትር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸው ገለጸ። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጿል። በጥቃቱ የጋዛ ሰርጥ አገር ውስጥ ጉዳዮች ሚኒስትር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን መሐመድ አቡ ዋፋ መገደላቸው ተነግሯል። እንደ አውሮፓውያኑ የዘመን ቀመር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከደረገ በኋላ ይህ ከፍተኛው የአየር ድብደባ ነው ተብሏል። የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መደረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የአይን ምስክሮች ተናግረዋል። እንደ አይን ምስክሮቹ ገለጻ ከሆነ ከ20 በላይ እስራኤል ጦር አውሮፕላኖች ተመልክተዋል።
ከዚያም አውሮፕላኖቹ በጋዛ ከተማ ራፋ ካን ዩኒስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ከታዝ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽሕፈት ቤት መግለጫ አስታውቋል። የሆነው ሐማስ ታጋቾችን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዋትኪፍና ከአደራዳሪዎቹ የቀረበለትን ምክር ሐሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብሏል። እስራኤል ካሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራ ትቀጥላለች ሲል አክሏል። የጥቃት እቅድ በሳምንት መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷል ብሏል። ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲል በመወንጀል ቁጣ የተቀላቀለበት ምላሽ ሰጥቷል። አክሎም እስራኤል በጋዛ የሚገኙትን የተቀሩትን እስራኤላውያን ታጋቾች ላልታወቀ ዕጣ ፈንታ አጋልጧቸዋል ተብሏል። ሐማስ ይህንን ይበል እንጂ የተባበሩት መንግስታት ጣልቃ እንዲገባ ከመጠየቅ ባለፈም ጦርነቱን እንደሚቀጥል ያለው ነገር የለም። የዋይት ሃውስ ቃል አቀባይ ለፎክስ ኒውስ እንደተናገሩት የዶናልድ ትራምፕ አስተዳደር ጥቃቱ ከመፈጸም በፊት ከእስራኤል ጋር ምክክር አድርጓል ብሏል። የመጀመሪያው ጊዜያዊ ተኩስ አቁም እንደ አውሮፓውያን አቆጣጠር መጋቢት 1 ማብቃቱን ተከትሎ ተደራዳሪዎቹ ሌሎች አማራጭ መንገዶችን ለመፈለግ እየሞከሩ ነበር። አሜሪካ የመጀመሪያው ምዕራፍ እስከ ሚያዝያ ወር አጋማሽ ድረስ እንዲራዘም እንዲሁም ሐማስ የያዛቸውን ታጋቾች እንዲለቅ እስራኤል ያሰረቻቸውን ፍልስጤማውያን እንድትፈታ ሐሳብ አቅርባ ነበር። ነገር ግን ድርድሩን በቅርበት የሚከታተሉት የፍልስጤም ባለስልጣን ለቢቢሲ እንደተናገሩት እስራኤልና ሐማስ በሶስተኛ ወገን በኩል ባደረጉት ድርድር የአሜሪካው ተወካይ ዋትኪፍ ባስቀመጡት የስምምነት ቁልፍ ጉዳዮች ላይ አለመግባባታቸውን ተናግሯል። በእስራኤልና በሐማስ መካከል ጦርነት የጀመረው እንደ አውሮፓውያኑ የዘመን ቀመር ጥቅምት 7 ቀን 2023 ሲሆን ሐማስ በደቡብ እስራኤል ከ1200 በላይ ሰዎችን ሲገድል 251 ያህሉን ደግሞ አግቶ ወስዷል። ይህ ጥቃት የእስራኤል ወታደራዊ እርምጃን የቀሰቀሰ ሲሆን እስካሁን ድረስ ከ48520 የሚበልጡ ሰዎችን መሞታቸውና አብዛኞቹ ሲቪሎች እንደሆኑ በሐማስ የሚመራ የጤና ጥበቃ ሚኒስቴር ገልጿል። 1.2 ሚሊዮን የሚሆነው በጋዛ ሰርጥ ከሚኖረው ሕዝብ መካከል አብዛኛው በተደጋጋሚ ተፈናቅሏል። በግምት 70% የሚሆነው ህንጻዎች ፈራርሷል ወይም ወድመዋል። የጤና አጠባበቅ፣ የውሃና የንጽህና አጠባበቅ ስርዓቶችም ወድመዋል። እንዲሁም በጋዛ የምግብ፣ የነዳጅ፣ የመድኃኒትና የመጠለያ እጥረት ተፈጥሯል ሲል ቢቢሲ በዘገባው አውስቷል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።